ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታዮቻችን የዕለት ሐሙስ ሐምሌ 30 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፍ ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን። ግብጽ ኢትዮጵያ በአባይ ወንዝ ላይ ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ አዳዲስ ግድቦችን እንድትገነባ እንደማትፈቅድ አሳሰበች። ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። ትራምፕ አሜሪካ የጦር መሳሪያ ክምችቷ ተመናምኗል በማለት መረጃ የሰጡ አካላት እየታደኑ መሆኑን አስታውቀዋል። በሌላ በኩል የአገሪቱን የጦር መሳሪያ ክምችት አስመልክቶ መረጃዎችን ለመገናኛ ብዙሃን ላቀበሉ አካላት ጠንካራ ማስጠንቀቂያ ሰጥተዋል። ሙሉ መረጃውን በዝርዝር ይዘነዋል። የአሜሪካ የጠፈር ቴክኖሎጂና ሮኬት ኩባንያ የስፔስ ኤክስ ፋልከን 9 የተሰኘው ሮኬት የላይኛው ክፍል በጨረቃ ላይ መከስከሱ ተገልጿል። የምትሰሙት ይሆናል። በዩናይትድ ኪንግደም በሽብር የተከሰሰ ሶማሊያዊ ሰማዕት ለመሆን በኤአይ አይኤስን ለማግኘት ሙከራ ማድረጉን ፍርድ ቤት ገለጸ። የግለሰቡን አነጋጋሪ ድርጊትም ከመረጃዎቻችን መካከል ይዘነዋል። ወደ ዜናዎቹ አለፍን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። ግብጽ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንዳትገነባ እንደምትከለክል አስታወቀች። ግብጽ ኢትዮጵያ በአባይ ወንዝ ላይ ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ አዳዲስ ግድቦችን እንድትገነባ እንደማትፈቅድ የግብጽ የመስኖ ሚኒስትር ሃኒስ ዌላም ገለጹ። ሚኒስቴሩ ይህንን ያሉት ግብጽ፣ ሱዳንና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና አሰራር ላይ ያላቸው አለመግባባት በቀጠለበት ወቅት ነው። ዌላም በካይሮ በሰጡት የጋዜጣዊ መግለጫ ኢትዮጵያ አዳዲስ ግድቦችን ለመገንባት እቅድ እንዳላት የታወቀ ቢሆንም የግብጽ መንግስት ይህንን አይፈቅድም ማለታቸውን ሚዲያዎች ዘግበዋል። ይህ አስተያየት ኢትዮጵያ ከህዳሴ ግድቡ ጎን ለጎን በናይል ወንዝ ላይ 3 ተጨማሪ ግድቦችን ለመገንባት እያቀደች መሆኑን የሚገልጹ ዘገባዎች ከወጡ ከ2 ሳምንታት ገደማ በኋላ ነው። ሆኖም ኢትዮጵያ ስለተባለው እቅድ እስካሁን ይፋ መረጃ አልሰጠችም። የግብጽ ሚኒስቴሩ በተጨማሪ ከህዳሴ ግድቡ የሚለቀቀውን የውሃ መጠንና ጊዜ ለግብጽና ሱዳን እንዲያውቁ የሚያስችል ግልጽና በህግ የሚያስገድድ የመረጃ ልውውጥ ስርዓት እንዲቋቋም ግብጽ በተደጋጋሚ ጥሪ ማቅረቧን አስታውሰዋል። እንደ ሚኒስቴሩ ገለጻ የውሃ ልቀት መጠንና ጊዜ በቂ መረጃ አለመኖሩ ሱዳንን እጅግ አስቸጋሪ ሁኔታ ውስጥ እየጣለ ነው። ይህም የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ እንዳያስተዳደሩና የውሃ ማከማቻን በትክክል እንዳያቅዱ እንቅፋት እየሆነ መጥቷል ሲሉ ተናግረዋል። ስዌላም ሱዳን በውሃ አስተዳደር ላይ ለሚፈጠር ማንኛውም መስተጓጎል ተጠያቂ መደረግ እንደሌለባት በመግለጽ በምትኩ ኢትዮጵያ ከታችኛው የወንዙ አገሮች ጋር በመረጃ ልውውጥና ቅንጅት ላይ በህግ የሚያስገድድ ስምምነት ለመድረስ ቁርጠኛ መሆኗን ስዌላም ተናግረዋል። ስምምነቱ መደበኛ የመረጃ ልውውጥን በማረጋገጥ የሁለቱን ወገኖች ጥቅም እንዲጠብቅና የጋራ የውሃ ሀብትን ከማስተዳደር ጋር ተያይዘው የሚከሰቱ ስጋቶችን እንዲቀንስ እንደሚፈልጉ ገልጸዋል። የህዳሴ ግድብ ግንባታ እንደ አውሮፓውያን አቆጣጠር በ2011 ከተጀመረ አንስቶ ግብጽና ሱዳን ከኢትዮጵያ ጋር በግድቡ የውሃ ሙሌትና አሰራር ላይ አለመግባባት ውስጥ ቆይተዋል። ካይሮና ካርቱም ግድቡ ሙሉ በሙሉ ወደ ስራ ከመግባቱ በፊት በሶስቱ አገሮች መካከል በህግ የሚያስገድድ ስምምነት መኖር እንዳለበት ይገልጻሉ። ኢትዮጵያ ግን እንዲህ ያለ ስምምነት አስፈላጊ እንዳልሆነና ግድቡ የታችኛው የወንዙ ተጠቃሚ አገሮችን ጥቅም እንደማይጎዳ መግለጿን የዘገበው ሚድል ኢስት ሞኒተር ነው። በዩናይትድ ኪንግደም በሽብር የተከሰሰ አንድ ሶማሊያዊ አይኤስን ለመቀላቀል ኤአይን መጠቀሙ ተነገረ። በዩናይትድ ኪንግደም በሽብር የተከሰሰ ሶማሊያዊ ሰማዕት ለመሆን በኤአይ አይኤስን ለማግኘት ሙከራ ማድረጉን ፍርድ ቤት ገልጿል። ሙሐመድ መሐሙድ የተባለው የ22 ዓመት ግለሰብ እንደ አውሮፓውያኑ አቆጣጠር ከ2024 እስከ 2025 ባለው ጊዜ የሽብር ጥቃት ለመፈጸም ዝግጅት አድርጓል በሚል ተከሶ ፍርድ ቤት ቀርቧል። አቃቤ ሕግ ናኦሚ ፓርሰንስ ተጠርጣሪው ከሶማሊያ እናቱና ወንድሙን ለመቀላቀል በ2020 ወደ ዩናይትድ ኪንግደም እንደመጣ ለፍርድ ቤቱ ተናግረዋል። መሐመድ በ2025 ሶማሊያ ከደረሰ በኋላ የሽብር ቡድኑን ለመቀላቀል አጋዥ በማጣቱ ሙጃሂዲንን ወይንም የጅሃድ ታጋዮችን መቀላቀል በሚል የኤአይ መልእክት መለወጫን መጠቀሙን ገልጸዋል። ፍርድ ቤት በሶማሊያ አስተርጓሚ ታግዞ የቀረበውን ተጠርጣሪውን ክሱን ውድቅ አድርጎታል። አቃቤ ሕጓ ተጠርጣሪው ዩኬ መኖር ከጀመረ ጊዜ በኋላ ጽንፈኛ እንደሆነ የገለጸ ሲሆን የእስላሚክ ስቴት ወይንም አይኤስ አስተሳሰብን መቀበሉን ተናግረዋል። ይህም ወደ ሶማሊያ ተመልሶ የሽብር ቡድኑን እንዲቀላቀል ከፍተኛ ጉጉት እንዳሳደረበት አስረድተዋል። ሙጃሂዲን
አልሻባዲን የተባሉት ታጣቂዎች በሶማሊያ ፑንትላንድ ክልል ቦሳሶ ከተማ አቅራቢያ በሚገኙ ተራራማ አካባቢዎች የሚንቀሳቀሱ ናቸው። መሐመድ አይስን ለመቀላቀል ጠንካራ ፍላጎት ብቻ ሳይሆን የህይወት ግዴታው አድርጎ ተመልክቶታል ሲሉ አቃቤ ሕግ ፓርሰንስ ተናግረዋል። ተጠርጣሪው ከሰሜን ሶማሊያ ፑንትላንድ ግዛት ወጥቶ በዩኬ ብሪስቶል ይኖር የነበረ ሲሆን መሐመድ ዩናይትድ ኪንግደም እያለ የሽብር ቡድኑን ለመቀላቀል መገናኛ መስመር ፈልጎ እንዳልተሳካለት ከዚያም በኋላ መመለሻ ያለው ትኬት ቆርጦ እንደ አውሮፓውያኑ አቆጣጠር ጥር 30 2025 ወደ ሶማሊያ መመለሱ ተነግሯል። ምንም እንኳን የመመለሻ ትኬት መጋቢት የነበረ ቢሆንም መሐመድ ለመመለስ ምንም እቅድ አልነበረውም ብለዋል አቃቤ ሕጓ። የመልእክት ልውውጦች እንደሚያሳዩት መሐመድ ወደ ዩኬ የመመለስ ፍላጎት አልነበረውም። አይስን የመቀላቀል ፍላጎት ብቻ ሳይሆን ሰማዕትም የመሆን ምኞት ነበረው ብለዋል። ተጠርጣሪው የመመለሻ ትኬት የቆረጠው ከቤተሰቦቹ ጥርጣሬ ለማምለጥ መሆኑን ጠቁሟል። ቤተሰቦቹ እየተጠራጠሩት ነበር። እናቱ በሶማሊያ የሚንቀሳቀሰው ሌላ የሽብር ቡድን በሆነው በአልሸባብ አስተሳሰብ አእምሮ ተማርኳል ብለው ስለማሰባቸው ነግረውታል ብለዋል። አቃቤ ሕግ ፓርሰንስ መልማዮች ጦርነት ላይ ነን፣ በጣም የከፋ ሁኔታ ነው ማለታቸውን ተከትሎ ቡድኑን መቀላቀል አዳጋች መሆኑ የተነገረው ተጠርጣሪው ተመልሶ ወደ ዩናይትድ ኪንግደም መብረሩን ተናግረዋል። ወደ ዩኬ ከተመለሰም በኋላ ከመልማዮች ጋር ግንኙነት በማድረግ በፈለጉት ጊዜ እንደሚመለስ መናገሩን የዘገበው ቢቢሲ ነው። የኢቦላ ወረርሽኝ ለመቆጣጠር ከሚደረገው ጥረት በላይ በፍጥነት እየተስፋፋ መሆኑ ተገለጸ። የኢቦላ ወረርሽኝ ለመቆጣጠር ከሚደረጉ ጥረቶች በበለጠ በፍጥነት የተስፋፋ መሆኑን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ዶክተር ቴድሮስ ይህንን የገለጹት በኮንጎ ዴሞክራቲክ ሪፐብሊክ በኢቦላ ወረርሽኝ የተጠቁ አካባቢዎችን እየጎበኙ ባሉበት ወቅት ሲሆን በሀገሪቱ አንዳንድ የጤና ሰራተኞች ደሞዝ አለመከፈሉን በማቆም ስራ ማቆማቸው የወረርሽኙን ምላሽ ስራ እያወሳሰበው መሆኑ ተገልጿል። ወረርሽኙ ከተከሰተ ወደ 3 ወር ገደማ ቢሆነው በአንዳንድ የወረርሽኙ መነሻ አካባቢዎች አዳዲስ የኢቦላ ተጠቂዎች ቁጥር እየጨመረ መሆኑን ዶክተር ቴድሮስ ገልጸዋል። ዋና ዳይሬክተሩ በኮንጎ ዋና ከተማ ኪንሻሳ ከባለስልጣናት ጋር ከተወያዩ በኋላ ወረርሽኙን ለመቆጣጠር በሁሉም የምላሽ መስኮችና በሁሉም አጋሮች በኩል የሚደረገውን ጥረት በአስቸኳይና በእጅጉ ማሳደግ እንደሚገባም አሳስበዋል። በኮንጎ የጤና ሚኒስቴር የቅርብ ጊዜ መረጃ መሰረት እስከ ሰኞ ድረስ 3874 የተረጋገጡ የኢቦላ ተጠቂዎች ሲመዘገቡ ከእነዚህም ውስጥ 1751 ሰዎች ህይወታቸውን አጥተዋል። የወረርሽኙ ዋና ማዕከል በሆነችው ኢቱሪ ግዛት የጤና ሰራተኞች በደሞዝ ጉዳይ ምክንያት ስራ ማቆማቸው የጤና አገልግሎት ተደራሽነትን እያከበደው ሲሆን አካባቢው ቀደም ሲል በአማጽያን ግጭት ምክንያት የጤና አገልግሎትን ለማዳረስ አስቸጋሪ ከሆኑ የኮንጎ ክልሎች አንዱ ሆኖ ቆይቷል። አንዳንድ የጤና ሰራተኞች ወረርሽኙ ከተጀመረበት ጊዜ ጀምሮ ላከናወኑት ስራ የሚገባቸውን ክፍያ ባለፈው ሳምንት መቀበል መጀመራቸውን ቢገልጹም የተሻለ የደሞዝ ሁኔታ እንዲሟላላቸው እየጠየቁ እንደሚገኝ ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት በክልሉ ለሚካሄደው አፋጣኝ የኢቦላ ምላሽና ዝግጁነት ስራ እንዲሁም ከወረርሽኙ ጋር ለተያዙ የሰብአዊ ድጋፍ ስራዎች ተጨማሪ $242 ሚሊዮን ድጋፍ እንደሚሰጥም በትናንትናው ዕለት አስታውቋል። ዘገባው የኤፒ ኒውስ ነው። የአሜሪካ የጠፈር ቴክኖሎጂና ሮኬት ኩባንያ ሮኬት የላይኛው ክፍል ጨረቃ ላይ መከስከሱ ተገለጸ። የአሜሪካ የጠፈር ቴክኖሎጂና ሮኬት ኩባንያ የስፔስኤክስ ፋልከን 9 የተሰኘው ሮኬት የላይኛው ክፍል በጨረቃ ላይ መከስከሱ ተገልጿል። የሮኬቱ ክፍል ከምድር ላይ ተለይቶ በህዋ ላይ 18 ወራት ከተንሳፈፈ በኋላ በትናንትናው ዕለት በጨረቃ ገጽታ ላይ መውደቁ ተነስቷል። የስፔስኤክስ ፋልከን 9 ሮኬት ባለፈው ዓመት ጃንዋሪ ወር የናሳና የፋየርፕላይ ኤሮስፔስ ብሉጎስት የጨረቃ ማረፊያ መኪናን ይዞ ወደ ህዋ ተነስቶ ነበር። በሌላ በኩል የፋልከን 9 ሮኬት የታችኛውና እንደገና ሊያገለግል የሚችለው ክፍል ወደ ምድር ተመልሶ አርፏል። ነገር ግን የሮኬቱ የላይኛው ክፍል በህዋ ላይ ተመቶ ለ18 ወራት ያህል በመንሳፈፍ ከቆየ በኋላ ጨረቃን መጥቷል። የአሜሪካን የጠፈር ኤጀንሲ ወይንም ናሳ፣ የስነ ፈለክ ተመራማሪዎችና ሌሎች የጠፈር ኤጀንሲዎች የሮኬቱ ክፍል ወደ ጨረቃ እንደሚወድቅ አስቀድመው መረጃ የነበራቸውና ዝግጅት ማድረጋቸውም ተገልጿል። ናሳ ሮኬቱ የሚከሰከስበትን አካባቢ በምስል መያዙና የሚፈጠረው ጎድጓዳ ቦታን ለማጥናትም ያግዘዋል ተብሏል። የሮኬቱ የላይኛው ክፍል የ5 ፎቅ ህንጻ ያህል ትልቅ ሲሆን ክብደቱም እንደ ከባድ የፒካፕ መኪና ያህል ነው ተብሏል። ናሳ እንደሚገምተው የሮኬቱ ክፍል ጨረቃን በመምታቱ የሚፈጠረው ጉድጓድ ወደ 18 ሜትር ስፋትና 3.6 ሜትር ጥልቀት ሊኖረው የሚችል ነው። ክስተቱን በጨረቃ ላይ የሚፈጥረው ክፍተት ግን በቀጥታ ከመሬት ላይ ሆኖ መመልከት እንደማይቻል የተጠቆመ ሲሆን ምስሎቹን ለማግኘት በጨረቃ ዙሪያ ከሚዞሩት መንኮራኩር ምስሎቹን ለመቀበልና ለማጠናከር ጥቂት ቀናት ሊወስድ እንደሚችል ናሳ አስታውቋል። እንዲሁም ናሳ የክስተት በሰፊ ሲታይ ትልቅ ችግርን የማይፈጠር እንደሆነም ገልጿል። ዘገባው የሰኔት ነው።
ትራምፕ አሜሪካ ግዙፍ የጦር መሳሪያ ክምችት እንዳላት በመግለጽ አሜሪካ የጦር መሳሪያ ክምችቷ ተመናምኗል በማለት መረጃ የሰጡ አካላት እየታደኑ መሆኑን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን የመከላከያ ሚኒስቴር ፔንታገን የሚሳኤል ክምችት እያለቀ ነው ብሏል በማለት የወጡ የመገናኛ ብዙሃን ዘገባዎችን አስተባብለዋል። ፕሬዝዳንቱ አሜሪካ እጅግ ግዙፍ የሆነ የጦር መሳሪያ ክምችት እንዳላትና የጦር መሳሪያ ምርቱንም በፍጥነት እያሳደገች እንደሆነ ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ በተለይም የአንዳንድ አይነት የጦር መሳሪያዎች እጅግ ግዙፍ ክምችት አላት ብለዋል። አክለውም ከዚህ በተጨማሪ በርካታ የጦር መሳሪያዎች እየተመረቱና እንዳስፈላጊነቱ ወደ ጦር ግንባር እየተላኩ ይገኛሉ ሲሉ ጽፈዋል። የመከላከያ ተቋማት በሀገራችን ታይቶ የማይታወቅ ከፍተኛ ቁጥር ያላቸውን ፋብሪካዎችና ማምረቻዎችን እየገነቡ ነው ሲሉ ገልጸዋል። በሌላ በኩል የሀገሪቱን የጦር መሳሪያ ክምችት አስመልክቶ መረጃዎችን ለመገናኛ ብዙሃን ላቀበሉ አካላት ጠንካራ ማስጠንቀቂያ የሰጡት ፕሬዝዳንቱ ድርጊቱን የፈጸሙ የመረጃ አቀባዮች በሕግ እንደሚጠየቁ አስታውቀዋል። እነዚህን ሀገር አጋላጭ መረጃዎችን አውጥተው ያሰራጩ ሰዎች እየታደኑ ነው ያሉት ትራምፕ ግለሰቦቹ የረጅም ጊዜ የእስራት ፍርድ እንዲበየንባቸው ጥረት እንደሚደረግ ገልጿል ሲል የዘገበው አልጀዚራ ነው። ውድ የገበያ ግሎባል ተከታዮቻችን ለዛሬው የያዝናቸው የዓለም አቀፍ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂም እና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ